የነዳጅ ሁኔታ አሳሳቢ ደረጃ ደርሷል። ምንወዳቸው የምናከብራቸው አርቲስቶችም እንግዲህ ይኸው እስር ቤት ከገቡ ቀናት ተቆጥሯል። ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በሌላ በኩል ያሉት አርቲስቶቻችን ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ኦርቶዶክስ ብዙ ሽግግር እያየን ነው። ማንንም ይቅርታ አልጠይቅም ወደ ኦርቶዶክስ መለሱ። ቀላል ኢየሱስ ጌታ ነው እንደ ቀላል ሌላ ማን ጌታ አለ? ምንም ያስገርመኝ የእግዚአብሔር ፍቅር። አደይ ድራማና ዘጠነኛው ሺህ ምንድን ነው? ዘጠነኛው ሺህ እንግዲህ የብዙዎቻችሁ ጥያቄ ነው። ቲና ለምንድን ነው የጠፋችው? አብረን መቀጠል አልቻልንም። ከጀመርኩኝ ቆይቻለሁና አንዳንዴ እንደውም የባሌና የኔን ፎቶ የሰርግ ፎቶ ቤት ተሰቅሏል እና እሱን ሳይ ቀጣዩ እንዳልክ እየተባልን ከእንዳልክ በኋላ እንደዚህ አይነት ጋዜጠኛ አይተን አናውቅ። አይንሽን ማየት አልፈልግም። የሚዲያ ሀና ለማታቅ ስራ አስኪያጅ ቡናን ጠጣ እያለች የምትጨቀጭቀኝ የነበረች ሴትዮዋ በየዩኒቨርሲቲ ወንዶች ምን እየሰራችሁ እንደሆነ አላውቅም። እንዴት ነው ሴቶቻችንን ዶርማቸው ይሄዳችሁ በእንደዚህ አይነት ችግር ውስጥ እያሉ ማታግዟቸው? ትምህርት ላይ ለጋሽ ብሬ ይሄ ቪዲዮ ይላክላችሁ። ሲኖትራክ የማይጻባው ከምን ጋር ነው? ሲኖትራክ ከባቡር ጋር ተጋይቶ አደጋ ደርሷል። እንግዲህ በሀገራችን የተካሄዱ ካሉ ልማቶች በዋናነት የሚጠቀሰው ሀገርን ማወቅ ነው። ትውልዱ ሀገሩን፣ ባህሉን፣ ታሪኩን እንዲያውቅ የተደረገ ያለው ስራ በጣም መበረታታት ያለበት ስራ ነው። ማነው አፄ ቴዎድሮስ ዜግነቷ ይነጠቅ የተባለች ነው። እነዚህን ጉዳዮች አንስተን በተን እያደረግን ፈታ እያለ የምናየሆናል። ብዙ አትሳቅ፣ ስትስቅ ልቤ እየመታ ማለት ከመሳቄ በፊት አይመታም ነበር። እንዴት አልሳቅ? የምናያቸው ነገሮች በጣም አንፈራንፈር ናቸው። ከባድ ነው። አንተ ልጅ ከድሮ ጀምሮ አትመቸኝ። እንደው ምን ላርግሽ እንድመች? የድሮውን እንርሳውና አሁን ላይ እንድመች። እኔ ለሳሪና ከተመቿት በቂ ነው። ኢንስታግራም ላይ ፎሎ አድርጋኝ ሳምንት በርቶ ነው ያለው። ሳሪው አንቺ ብቻ ንገሪ፣ ካልተመቹሽ የሚቀነስ የሚጨመር ጨው ከበዛ ካነሰ ለአንቺ ብቻ ነው ለማስተካከል ዝግጁ ሆንኩት። እንግዲህ ይህንም ደስታ በማስመልከት ከዚህ በኋላ የ2,000 ብር ጥያቄ ተጀምሯል። የዛሬው ጥያቄ የሚሆነው ይሄ ነው። ከስር ኮመንት ላይ ተሳተፉ። ቀጣይ ቪዲዮ ላይ የ2,000 ብሩን አሸናፊ እናወጣለን። የእርግዝና መከላከያ ሉፕ ያልበገረው ህፃን በብዙዎች ዘንድ መነጋገሪያ ሆኗል። ህፃን ማቲያስ ወደዚች ዓለም ሲቀላቀል ባዶ እጁን አልነበረም። እርሱ እንዳይፈጠር እንቅፋት ይሆናል ተብሎ በእናቱ ማፀን ውስጥ የተቀመጠውን የወሊድ መከላከያ ሉፕ በትንሽ እጁ አጥብቆ እንደጨበጠ የተወለደ ሲሆን በወሊድ ክፍል ውስጥ የነበሩ ዶክተሮችና ነርሶች በአይናቸው ያዩትን ማመን እስኪያቀታቸው ድረስም ተደንቀዋል። ይህ የመከላከያ ዘዴ በህክምናው ዓለም 99% አስተማማኝ እንደሆነ ቢነገርለትም ይህ ህፃን ግን እንደ ዋንጫ ድል ይዞት ወጥቷል። ዶክተሮችም በእርግዝና ወቅት የእርግዝና መከላከያው ከቦታው ተንሸራቶ ጉዳዩ እንደተፈጠረ ያስረዱ ሲሆን ብዙዎች አንዳንድ ጊዜ ተፈጥሮን ማንም ሊያግታት አይችልም፣ ይህ የፈጣሪ ተአምር ነው በማለት በጉዳዩ ተደንቀዋል። አያያዙ ራሱ ደስ አይል ማለት በጣም ወን የጀግና አያይዞ ነው። ምን እቺ ነች? በቃ ይህ ልጅ እንፍራው ቤተሰብ፣ ይህ ልጅ ያስፈራል። ብዙዎች እንግዲህ ያጻል ልጅ አሉላ ነው እያሉ ነው። አይንሽን ማየት አልፈልግም። የሚዲያ ሀና ለማታቅ ስራ አስኪያጅ ቡናን ጠጣ እያለች የምትጨቀጭቀኝ የነበረች ሴትዮዋ የቢሮ ሰራተኛ ማይወዳት የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጭኝም ክስ ምናምን ስለምትወጂ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችላለች። 1 ሚሊዮን ክስ መክሰስ ትችላለች እያለች ስትጎተጎተኝ የነበረች ለቦታው ማትመጥኝም ነግርሻለሁ። አስረግጬ ነግርሻለሁ። ዙፋኑም አይገባሽም። ኢን ማይ ኦፒኒየን ብቃቱም የለሽም። አትመጥኝም። ደግመዋል። ንቀት ስላለብሽ ትቤት ስለወጠረሽ። ሰሞኑ እንግዲህ ጋዜጠኛ አሉላ ከስራ ገበታው በጥበቃ እንዳይገባ ተደርጓል። ፎርማል የሆነ ሬዚግኔሽን ወይም ደግሞ ከስራ መባረር ሳይሆን የገጠመው ለጥበቃው ነው። በቃ እንዳይገባና ያ አልተዋጠለትም። እንግዲህ ህፃን እያለም ያሉ ፒዞን የወጣው አሁንም እንግዲህ ሶሻል ሚዲያ ላይ ወጥቶ በዚህ መልኩ ስራ አስኪያጇን እንደዚህ አይነት ከረገጣ ሙዚቃ በኋላ የሰማን አይመስለኝም። ከኔጋ ብቻ አይደለም የጣላሽው ማይዘን ከኔጋ ብቻ አይደለም ሰው የቢሮ ሰራተኛ ማይወዳት ይጀምር ለመናገር የተለያዩ የቴሌቪዥን ጣቢያዎች ማናጀሮች እና የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጪ ሌላ ነገር ሆኖ መክሰስም ትችላለሽ። ባይዘ
ክስ ምናምን ስለምትወጪ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችላለሽ። 1 ሚሊዮን ክስ መክሰስ ትችላለሽ። እኔ ትርታ ኤፍኤም ሲዲ ስፖርት ምገባ አንቺ በገዛ በታሪክ የመጀመሪያ ይመስለኛል የስራ አስኪያጇ ካለቀቀች ወደ ስራ ገበቴ አልመለስም ያለ ሰራተኛን አብረን ምን ይሆናል ቤተሰብ በቀጣይ ጊዜያት እንግዲህ እስቲ ትለቅ ይሆን አትለቅ። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነ ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እነሱ ብቻ ማህበር መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማሰብ። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔስ ይደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። ይሄ ውርስ በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው ተው እግዚአብሔርን ፍሩ ብሏል። እነዚህ አድቡ እንደዚህ ዋንም ይሆንባቸው እንደዚህ ተሰበርስ ከተሰራረው ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍታ አረኬት እናምጣ እሑድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ ቀልድ ነው። ግን በጣም ይሄ ነገር ህይወታችን የቀን ተቀን ከሄዳችን እንዴት እየጎዳው እንደሆነ ስናይ የሰላምን ዋጋ በደንብ እየተረዳኑ ይመስለኛል። ይህን አጋጣሚ ተጠቅመው እንግዲህ ለማትረፍ የሚሞከሩ ነገሮች አሉ። በዚህ ሰዓት ብንተባበር ነው የሚሻለው። ሁላችንም እንደዛ ከሆነን አያዛልቅም። ቀለል አድርገን ይህም ያልፋል ብለን አምቦዘርድ ሆነን ማለፍ ነው ያለብን። Most people when they say, "Oh, you're a baddie, you're a bad girl," da 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 da. But not me though. You don't go really fast, and for me, like I don't like fasting. So you kept talking after that? Yeah, and then we talk. We always meet and we are together. We just kiss, blah blah blah, and we watch movie. We go to some place. You need some water? Can I get you some water? I need help. Should I call ambulance? ሴቶች እንግዲህ እኛም ማፈርን ባንቺ እኛም ማፈርን። እንግዲህ ብዙ እንስቶች እንደገለጹት ተሸማቀቅን፣ ወሽመጣችን የተበጠሰው ወሽመጤ ብጥስ አለ። በቃ በስመ አብ ወወልድ ወመንፈስ ቅዱስ አልኩ። በጥሩ መልኩ ሪፕሬዘንት አላረገችንም የሚል እንግዲህ ብዙ አስተያየቶች አሉ። ድሬክ እንግዲህ ሀበሻ ገል ዩር ማይ ታይፕ የሚለውን ሊሪኩን ይቀይሯል እየተባለ ነው። ከዚህ ቪዲዮ በኋላ የኢትዮጵያ ብሔራዊ መዝሙር ለመዘመር 1 2 3 አታዘምርም? አልዘምርም። ለምን? ከኮኮብ አጠገብ እርጥብ ይደረግበት። እስኪ ፈገግ ወገቧን ያዛት። ይሄ ቤስት ፍሬንድሽ እንዳይሆን ወደዚህ የሚመጣው እንካስኪችን ለመሳጋ አንድ ጊዜ ያዝልኝ እስኪ እንደዚሁ እንደዚህ ቤስት ፍሬንድ ያላት ሴት ባናቷ ትተከል። ምን ትላላችሁ ቤተሰብ? የቤስት ፍሬንድ ነገር እንግዲህ በብዙ ትዳሮች ሪሌሽንሺፖች መሀል እየገባ ነውና ቆይ ላስረዳ። እንዴት ነው ማሳመን የሚቻለው እኔን ሁኔታ? ስራ ምናምን ሁሉ መልካም
ብዙ ትግስት የሚጠይቁ ነገሮች አሉ። እንደዚህ ግን ትግስት የሚፈታተን ነገር የለም። ሳቅን እንደመያዝ ግን የሚፈታተን ነገር የለም። የማይሰማ ነገር የለም። ይሄ የአርሶ አደር ማለት ያው ሰውየው ሎሚ በመትከል የሚታወቅ ሰው ነውና ለምርት ያዘጋጀውን ማለት ስንት ኮትኩቶ ደክሞ ውሃ ጠጥቶ ተንከባክቦ ያሳደገውን ሎሚ ለሽያጭ የደረሰ ሎሚ ይሄ ወሮ በላ ያው በውድቅ ተለሊት ይመስለኛል ወደ እርሻ ቦታ ገብቶ የተቀመጠ 2 ኩንታል የሚሆን ሎሚ ይሰርቀዋል እና ይሄ አርሶ አደር ይይዘዋል እጅ ከፍንጅ እና ፖሊስ ጋር ከመውሰድ ይልቅ ምንድነው ያደረገው? ይሄንን 2 ኩንታል ሎሚ እየቆረጠ እንዲበላ ነው ያደረገው። እንዲጨርስ ካልጨረሰ ያው ይዟል ገጀራ ነገር ይዟል እና የዚህ ሰው መጨረሻው አደጋ ነው። እኔ በህይወት የሚተርፍ አይመስለኝም፣ ቢታሰር ይሻለዋል። ጨጓራ ከጥቅም ውጪ ሌላስ? እስቲ ሜዲካል ዘርፉ ላይ ያላችሁ ሰዎች ይሄን ሁሉ ሎሚ በአንዴ መብላት ምን ያስከትላል? አይደለም ይሄ ቅንድቤ እንዲበቅል እንኳን የተመጣጠነ ነገር በልቼ ነው ለቅንድቤ ማተለቂያ እንኳን የምጠቀመው። ብዙ ሰዎች በእኔ እድሜ ቅንድቤ አንታውን ቅንድብ ራሱ እያለቀ ነው። አይተከው አጃ ነው ራሱን የቻለ ነገር አነግርሃለሁ። ምንድነው ራሱን የቻለ ነገር አለው። በመመገብ ብቻ ይሄ ኦርጋኒክ ነገሮችን መጠቀም ከቻልክ ብዙ ነገሮችህን ሻይን ያደርገዋል። ዋጋ ተከራክሬ አላውቅም። የአማርኝን ነገር ነው የማደርገው። ዋጋ ክርክር አድርጌ አላውቅም። በነገራችን ላይ እኔ ሜኑ አላይም። አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ። ሜኑ አላይም። የአማርኝን ነው የምበላው። አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ብቻ ነው ማየት የምፈልገው እንጂ ዋጋ ጉዳይ ፈጣሪ አልሐምዱሊላህ ለመብላት፣ ለመጠጣት፣ ለመልበስ የቤት የምናምን እድሜም እኮ ነው ገብቷል አይደለ? ያው ነው ወደ 20 ዓመት ንግድ ላይ ያለው ሰው ነኝ። ታዲያ እንደዛ አይነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም፣ ማየትም አልፈልግም እውነቱን ለመናገር። እንዴት ታያለህ? እንግዲህ ንግድ ያለውን ነገር እኛ አላየንምም አልሰማንም። ብቸኛ ያየነው የሰማነው ነገር ምስኪን 1400 ሰዎች አግባብ ባልሆነ ሁኔታ ወደ 600 ሚሊዮን የተጨበረበሩትን ነው የምናውቀው። እሱ ላይ እንግዲህ በአምባሳደርነት ስትሰራ እንደነበር በደንብ አይተናል። እና እሱ ይሆን ከእሱ ላይ የተጠቃቀምካት ይሆን ዋጋ እንዳታይ ያደረገ? ጨርቆስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጣ። ይሄ ሁሉ ነገር አደረጉ። እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? እውነት ነው። ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ደቡብ አፍሪካ የተካሄደው አስካሉካን ትሬዲንግ ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ ነው ማስረጃም ስላለኝ ነው ይሄን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አይደል? ስንት ሰዎችን ያስለቀሰ ነው። ታይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጨሎር ገባ። ይሄ የተፈጠረ ባለበት ሰዓት ነው እንግዲህ ወንድማችን ለቅንድቡ መርጦ የሚበላው። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? የሚያስወጣን ሰው አለ ብሎ እዛው ራሱ የሚቀፍላቸው ይመስለኛል። አይመስልም? በጣም በሚያሳዝን ሁኔታ እንግዲህ ዓለም ላይ እንደዚህ እድል የሚጠቀሙ ሰዎች ናቸው እንግዲህ የምግቡ ሰንሰለት ላይ የሚወጡትና ሩጫ ምን ተሸክሜ እንደምሮጥ ላሳያችሁማ። ፓውንድ ማለት ስንት ኪሎ ነው? 15 ኦልሞስት 14 ኪሎ ነው ተሸክማ እንግዲህ ልትሮጥ ያለችው።
ቆይ ተጨማሪም አለ 25 11 ማለት ነው 11 14 25 ኪሎ እሺ 2 ኪሎ ነው ራሱ ክብር ለመከላከያ ሰራዊታችን። ያው የኢትዮጵያ መከላከያ ብትይ በምን እድላችን የአሜሪካው ነሽ አረፍሽው እንጂ ስለ ሀገር ክብር መከታ ስለሆኑት መከላከያ ሰራዊቶቻችን እያወራን የታክሲ ሹፌር ወይም ረዳት አንድም ቀን ለተሳፈሩት ለነዚህ መከላከያ ሰራዊቶች እንዲሁም ፖሊሶች አንድም ቀን ገንዘብ ክፈሉ ሲሉ ሰምቼም አላውቅም። ይህ ድርጊት ግን ብዙዎችን እያስቆጣ ነው የሚገኘው። ሁላችሁም ስለዚህ ድርጊት ሁላችሁም ሀሳባችሁን ኮመንት ላይ እንድታጋሩኝ እፈልጋለሁ። ከኋላ የምትመለከቱት የሀገር መከታ የሆነው መከላከያ ሰራዊት ታክሲ ይሳፈርና አንድ ቦታ ላይ ከወረደ በኋላ በምትመለከቱት መንገድ 5 ብር ጨምር በማለት ምክንያት ይረዳት እጅግ አስነዋሪ በሆነ ምክንያት ይህን የሀገር መከታ የሆነውን መከላከያ ሰራዊት ሲገፋውና ሲያመናጭቀው እጅግ እየተስተዋለ ይገኛል። ይህ ድርጊቱ ብዙዎችን እያስቆጣ ስለሆነ ይህ ድርጊት አግባብ ነው ብላችሁ ታስባላችሁ? ቢያልፈውስ ይህ ነገር ከሱ ይቀንስ ነበር ብላችሁ ታስባላችሁ? እጅግ ነውር ስለተሞላበት ስለዚህ ድርጊት ምን ትላላችሁ? ማለት ከሞቀ ጎጆአችሁ ዘመድ አዝማድ ከቤተሰባችሁ ተለይተው ለስንት ዓመታት ነው ሀገር ድንበርን ለመጠበቅ ብዙ መስዋዕትነትን የሚከፍሉት። በመጨረሻ እንግዲህ ለትንሽም ጊዜ ከኛ ጋር በሚቀላቀሉ ሰዓት እንደዚህ አይነት ሆስቲሊቲ የምናሳያቸው ከሆነ ያሳዝናል። ሄሎ ወንድሜ። ወይ ትንሿ የሆነ ጉልበተኛ እኮ እየመጣኝ ነው። ና ቶሎ በል። እኔን ወንድም አላወቀም ስላንተና ማን አባቱ ነው ያዘ? መጣው እሺ ቦስ ምንድነው? አይመለከት ምንድነው? የት ነሽ? እዚህ ጋር ወንድሜ መጣው። ወንድሜ እሱ እኮ ነው ወንድሜ። ኧረ እናቴ አንድ ነኝ። ኧረ ተው እኔ ብቸኛ ነኝ። ተው ኤክስ ስታገባ ብቸኛው የምትቀበልበት መንገድ አብራደ ቦራጀና ብሊከፋል ማልሽ ቆንጆ በቃ ተራራቅና ያሰብነው ከረየነሸጋ ምኞት ውጥናችን አይ መይለዚነ የት አባቱ ከእንደሱ ቀድመ ተጣልቼ ሰርግ ነው ብዬ በየሄድኩበት ቦታ በሙሉ እያንዳንዱ ሽማግሌና አሮጊት መጣና ቀጣይ አንቺ ነሽ ሰርግ የምታበይን ቀጣይ። እሺ አሁን ደግሞ ሪቬንጅ እንወጣለን። ሪቬንጃችን ምን የሚሆነው በየለቅሶ ቤት እየሄድን ሽማግሌና አሮጊት እየመረጥን ቀጣይ እናንተ ናችሁ እንላለን። ኃጢአታችን እስቲ ጾሙ ይውጣ። ጾሙ እስኪወጣ እንጠብቅ። ፕሬዘንት የምታደርገው አንተ ነህ ሲሉኝ ስነ ስርዓት በአሁ አልደረስኩባችሁ፣ አትነካኩኝ ተናግሬያለሁ። እንደ እውነት እናውራ ከተባለ እንደ ፕሬዘንቴሽን ነፍስ ውጪ ነፍስ ግቢ የለም። ይቻላል እንዴ? እነዚህም እንግዲህ ከፕሬዘንት ከፕሬዘንቴሽን ለማመለጥ ይመስላል። ይሄ ራሱ እንግዲህ አጥር ዘላ ሄደችው ልጅ አድጋ ነው አሉ። ማነው? አፄ ቴዎድሮስ? I don't know who's that. Okay. I think it's I2. How? Hold on, bro. How? ብንሄድ ይሻላል ብለህ ፖስት አድርገህ ሙሉ ቤተሰብ ላይክ እና ፌቨራይት ሲያደርጉ ይህ ልጅ በጣም ሰሞኑን መነጋገሪያ የነበረ ነው ሶሻል ሚዲያ። እንግዲህ የወተት አይነት ብራንድ ለመቀየር እያሰበ ሲያወጣና ሲያወርድ የተያዘ ቪዲዮ ነው። ሳትዋሺ ባልሽ ተናዶ በጥፊ ካጮለሽ እንደ ጨዋ ሚስት ምን ታደርጊያለሽ? እስቲ ኮመንቶቹን እንደ ጨዋ ሚስት ባል ክቡር ነው። ቢመታኝ ለእግሩ ውሃ ለሰውነቱ ዘይት አፍልቼ ጠብሰው ማርያምን ምንም አልለውም። በፍቅር ነው ማሸነፍ የሚቻለው። እሳት ላይ ቤንዚን
በቃ እንደዚህ ጨዋ ሚስት መቅዲና ተስፍሽ በጣም ጥሩ ሚስት ነው ያለ ምንም እንዳፈራ በጥፊ ማጮልም ካለብህ እንደ ጨዋ ሚስት ቆንጆ ራት አብልቼው ነገ ቀብሩ ሴጣን ከነዚህ ኮመንት ብዙ ተምሮ ሄደ። እውነት ነው። አሜሪካ ቁጭ ብለን አናማረርም ብለን ነው እንጂ እኮ ኑሮ ጣራ ከነካ ሰንበትበት ብሏል። እንደው ሸምሞን ነው። ኢትዮጵያ ብቻ አይደለም እዚህም አሜሪካ ኑሮ ጣራ ነው የነካው። ኢትዮጵያ ያላችሁት ደግሞ ማለት ነው እመኑን እውነት እዚህም ጣራ ነክቷል ኑሮ ማለት ነው። እኛ ሼም ይዞን ነው እንደው አሜሪካ ምድር ውስጥ ቁጭ ብለን እናማረራለን ብለን ነው እንጂ ማለት ነው ማማረር አይደለም። እውነታውን እንነጋገር በማለት ነው እንጂ ማለት ነው። ድሮ እኮ ልበላችሁ በቃ ልክ ብዙ አመት እንደቆየ ማለት ነው ከ3 ከ4 አመት በፊት ዛሬ በግ አንድ የምንገዛበትን 2 ነበር የምንገዛበት ዋጋው ማለት ነው። በጣም ከመጨመሩ የተነሳ ማለት ነው። እያማረርኩ ደግሞ እንዳይመስላችሁ እኔ በጣም ነው የምጠላው ማማረር። እግዚአብሔር ይመስገን አሜሪካ ሰርታችሁ እንደለፋችሁት መሮር የምትችሉበት አገር ነው፣ መለወጥ የምትችሉበት አገር ነው። ምንም የሚዋሽ ነገር አይደለም። ግን ሁል ጊዜ ኢትዮጵያ እኮ ኑሮ ጨመረ እንደዚህ ነው ምናምን ሲባል አሜሪካውም እኮ እንደዛ ነው እውነት ለመናገር ማለት ነውና ድሮ ይሄንን ስጋ በቃ ዋጋውን ልነግራችሁ አልችልም። አሁን የምንገዛበት ዋጋ ማለት ነው 2 በግ ይገዛ ነበር ድሮ። አሁን 1 ነው የምንገዛው። እዚህ ጋር ረሲቱን እያሳየዋችሁ ነበር። በጠዋት ፋዙካ ሂዶ 2ቱን አንጠልጥሎ መጣ። አንዱን ለነሱ ቤት አንዱን ለኔ ማለት ነውና ዋጋውን አይቼ ወይኔ ድሮ እኮ መኪና ይገዛል ከ4-5 አመት በፊት ማለት ነው። ማለት የተመታች መኪና ይገዛ ነበር በሉት በቃ። እና ስጋው ግን በጣም አሪፍ ነው እውነት ለመናገር ከስተመር ቢጤ ነው። ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ። ስሙ ጠፋብኝ። ፋዙካ መጠየቅ አለብኝ እንደው አመስጋኙ እንጂ። እንቀጥል። ቤተሰብ አቁም በሉኝ እየደበራችሁ ቆይ እስኪ ኮመንት ምን እያለ ነው? እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ያለቅሳል። አሜሪካ ቁጭ ብለሽ ይህን የሚያክል ስጋ እየበላሽ ልታማርሪ ነው ወይ ይላል። እንግዲህ እናቷ ገበያ ሄዳባት ነው። አታልቅስ ማለት አንችልም። እኔ ትውልዴም እድገቴም አዲስ አበባ ነው እና እንደ አንድ አዲስ አበባ ተወላጅ አንድ ነገር በጣም መመስከር የምችለው እዚህ ዓለም ላይ በቃ አራዳ የሚባሉ ሰዎች ክርስቶስ እንዳለ ገጠር ተወልዶ ያደጉ ሰዎች ናቸው። ማርያምን እኔ ካየሁት ነገር ማለት ነው ካየሁት ኤክስፒሪየንስ እንደነሱ ተጫዋች አዋቂ በቃ ሙድ ያላቸው ማንም የለም። የአዲስ አበባ ሰው ወይም የከተማ ሰው ማለት ነው በቃ ከሰው ጋር ተሻሽሎ ለመኖር ምናምን ትንሽ ምናስመስለው ነገር አለ። ማስመሰል መልክ መስራት ምናምን ደግሞ ይቅርታ አድርጉልኝ የአራዳ ምልክት አይደለም። የገጠር ሰው ኡራኤልን ሜቢ እኔ ካጋጠመኝ ነገር ይሆናል ያለውን ነው የሚነግርህ ማለት ነው። በቃ ያለው ፊት ለፊት ያለው ይነግራል። በቀልድም ይሁን በሽሬዚም ይነግራል ማለት ነው። እና እኔ ኡራኤል ሙዳቸው ሲመቸኝ እንዳለ በቃ እኔ የተዋወቅኳቸው በቃ ገጠር ተወልዶ ያደጉ ሰዎች ኡራኤልን ይመቻችሁ እግዚአብሔርን። በዛ ላይ ደግሞ በቃ ሁሉም ሰራተኛ ጠንካራ ሰራተኛ ናቸው፣ ተጫዋች ናቸው። እኔ የመጤ ነው የሚመስሉኝ። ኡራኤልን ይመቻችሁ። እኔ ገጠር ሄጂ እንደናንተ እስከምተዋወቅ ድረስ በጣም ነው የሻከርኩት። እኔ በጣም ነው የምወዳቸው እግዚአብሔር። በጣም እርድና ትህትናን መላበስም አይደል እና እንደ ክፍለ ሀገር ሰው ትህትናን የተላበሰ ማን አለ? በልመና የረጅም ዓመት ልምድ ሲኖርህ የኔ ልጅ እንደው ቸግሮኝ ነው ስለመብራን ቸግሮ ነው። አዎ የኔ አባት ሲያሳዝን ያዝስ። ኧረ በዚህ የኔ አባት ችግር የለውም። ተባረክ። አሜን። ብሩኩን አሜን። ያላሰብከው ያልጠበቅከው ያልጠረጠርከው ገንዘብ እንደው አካውንት ላይ ገብቶ ያጨናንቀ። አሜን አሜን። አድራሻው ማይታወቅ ላኪው ማይታወቅ 16 ሚሊዮን ብር አካውንት ላይ ገባ። ያዘው ችግር እንደው የቆረጥከው ሎተሪ ሁሉ እንደው አንደኛው ወጣ ቡግ ይበልልህ። ሎተሪ አሜን። የተመዘገብክበት የቤት ማህበር ኮንዶሚኒየሙን በቃ ቡግ ይበልልህ። ችግር የለውም። እንደው አመሏ ሸግ የሆነች ወርቅ የሆነች ሚስት ይስጥ። ወርቅ የሆነች ሚስት ወጧ የሚጣፍጥ። አሜን አሜን አሜን። ቁርስህን እንቁላል በስጋ በዛ ግን ቁርስህን እንቁላል በስጋ ብልታ ለምሳ ዶሮ ደግማ ለማታ ደግሞ ምንቸት አብሽ የምታቀርብ ሚስት። አሜን አሜን። አንተ አጥፍተህ እሷ ይቅርታ የምትጠይቅ ሚስት ይስጥ። ተባረክ እንደኔ ልጅ። አሜን። አዎ ከሴት ጋር እንኳን ስትል ከሰከስ አልጋ ላይ ብትይዝህ ልጸልይለት ምትል መልካም ሚስት። አሜን። ያዘው በቃ ሁሉንም ያዘው ሁሉንም የኔ ልጅ እንደው ተጨማሪም ካስፈለገ ቴሌ ብር ምጠቀም
አሁን ላይ ያሉ ነብዮቻችንን እንግዲህ ቁጭ ላይ ያደርጓቸው ቢዝነስ ሞዴሉ ነው እንግዲህ ስቴፕ 1 ስስብልቶችን መጻፍ ነው ስቴፕ 2 ቆንጆ አድርጎ ዲሊቨር ማድረግ ነው ሰበር አሁን የገባ ፍርድ ቤቱ በነሰራዊት ፍቅሬና እነዚህ ኤአዮች በጣም እየሸወዱኝ ያሉት ቤተሰብ እናንተም እንደኔ ሰበር አሁን የገባ ፍርድ ቤቱ በነሰራዊት ፍቅሬና በነመንሱር ጀማል ላይ ውሳኔ ሰጥቷል በአዲስ አበባ ከተማ የፌደራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድ ድባብ አስተናግዷል ሲኖትራክ ከባቡር ጋር ተጋጭቶ አደጋ ደርሷል ዛሬ በአዲስ አበባ ሳሪተ ምህረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋጭቷል በመዲናችን አዲስ አበባ ብዙ ጊዜ አደጋ በማድረስ የሚታወቀው ሲኖትራክ መኪና ዛሬ ደግሞ ከባቡር ጋር መጋጨቱ ብዙዎችን አስደንግጧል አደጋው የደረሰው ሳሪተ ምህረት በዋናው የባቡር መስመር ላይ ሲሆን ሲኖ በባቡር ሀዲዱ ላይ ከባቡር ጋር ተጋጭቶ ማለት ከምንም በላይ ጥንቃቄ የሚያስፈልጋቸው ሹፌሮች የሲኖ እንደዚህ ከባድ ጭነት ተሽከርካሪዎችን የሚነዱ ሰዎች ናቸውና ግን እውነቱን እናወራ ካልን መንገድ ላይ ከምናያቸው ጥንቃቄ ጎደለው አነዳድ ከሚነዱ ሰዎች አብዛኞቹ እንደዚህ የከባድ ጭነት አሽከርካሪዎች ናቸውና እንደው ተለመኑ ለምን አትረጋጉ ከነኮ ዝባልበል አዚ ላይ እንደተቆሰብኝ ዝቅ አልኩኝ ከዛ ያንን ሲደግመኝ በመስኮቱ ዘለል ይወጣ አያ ማን ሆነ እንትን አቃተኝና ለቀቁ ታዛ ይሄ እንደዚህ ሆነብኝ በጎን ገደም ይቻላለች አንተ በጣም ጎበዝ ልጅ ነህ እና ገና እንዲህ እንደተቆሳት ነው ያያቀለው አንተ አትሞትም ማለት አልሞትኩም አይ እንኳን ፈጣሪ ያተረፋችሁ በጣም ታምር ነውና እንደ ሞተ እንደተረፈውላ ገና ነው ቼክ ያርገ ሰኞ ጧት 12 ሰዓት ላይ ቦስ እንዴት አደርክ ዛሬ ስራ አልመጣም ውስጤ ሰላም እየተሰሙ አይደለም አሁን ራሱ ሆስፒታል ነኝ በሞትና በሽረት መሃል ነኝ ያለሁት ጭንቀትና እረፍት ማጣት ነው የሚሉኝ አሁን ራሱ በእኔ ምክንያት ስራው እንዳይስተጓጎል በጣም ጭንቀት ውስጥ ነኝ ያለሁት ለ3 ወር እረፍት ማድረግ አለብሽ ነው የሚሉኝ እና ቦስ ካላስቸገርኩ የ5 ወር ደሞዝ ቀድመህ ብትከፍለኝ ምክንያቱም ቆያው ሞተሻል ብሎ ያስበው አስተላለቁ ላይ የ5 ወር ደሞዝ የሚያስልክ አይመስልም ቆይ እስኪ ቆይ እውነት ነው ወይስ አልተር ተደርጓል ይሄም ነገር ይሄ ሁሉ ጸጉር ወንድ ልጅ በእድሜ ከሚያንስሽና በቁመት ከሚያንስሽ እድሜ ቢያንሰኝ ኤጅስ ነበር አይደለ ወንዶቹ እንዳለ እድሜዋ አይጻፍባት ምን ችግር አለው አለ ቁመት ስለዚህ ያንቺም እንደዛ ቁመቷ ቢያጥር ሴት ልጅ እኮ ያምራል ወንድ ልጅ እንደዛ ማለት አልነበረበት ስለዚህ አንቺ እድሜ ቢያንስሽ እንዴ ታላቁ ሰው ነው እንደውም ደስ የሚለው ሴቶችስ ምን ትላላችሁ ቁመት ወይስ እድሜ በቁመት ቢበልጥ ይሻላል እና እኔ አንድ የሚያቃጥል ቴክ አለኝ አንድ ሀት ቴክ አለኝ ምንድነው እሱ ወንድ ልጅ በእድሜ ማነስ አለበት ቢሆን አስበው በዛት ሴት ልጅ ቀድማ ታድጋለች ይባሉ ነገር እንደኔ እኔ እንዳዩት ከሆነ አታድግምና እኔ አሁን አንዱ መስፈርቴ እድሜ ከኔ ይወልጥ አለባል ውለዱኝ አላልኩም ለመወለድ አልጠየቅኩም ስለዚህ አልሰራም ያለው የ21 ዓመት ወጣት አነጋጋሪ አቋም በአሁኑ ሰዓት እጅግ እያነጋገረም ይገኛል ባለም አቀፍ ደረጃ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነ አንድ ዜናም ተሰምቷል የ21 ዓመቱ ወጣት ለመወለድ ፍቃዴን አልሰጠውም ያለ ፍቃዴ ነው ወደዚህ ዓለም የመጣሁት በሚል ምክንያት መስራት እንደማይፈልግ መግለጹን ተከትሎ በአሁኑ ሰዓት እጅግ እያነጋገረም ይገኛል ወጣቱ እንደሚለው ወደዚህ ዓለም እንድመጣ የተደረገው በወላጆቼ ውሳኔ እንጂ በእርሱ ምርጫ ባለመሆኑ ለኑሮ አስፈላጊ የሆኑ ወጪዎችን የመሸፈን ኃላፊነት የለብኝም ሲልም ተናግሯል እውነት ያለው ይመስለኛል ቢያማክሩን አሪፍ ነበር አሜሪካዊው አርቲስት ቱፓክ የምን አቀንቃኝ ነው ወይም የምን አቀንቃኝ ነበረ ቦምባስቲክ ሳይድ አይ ኦሮምኛ ጓደኛዬ ስልኩ ሲዘጋ የሚያደርገውን ድርጊት የሚያሳይ ተንቀሳቃሽ ምስል
ሼር አድርጉላችሁ ሼር ያደርጋችሁላችሁ ይሄ ቪዲዮ ምንድነው እንደዚህ አይነት ይቆጣ ያስፈራል አሁን ብቻለች እንዴት ከራሷን ትጠብቅ ትሪ ያነሳሽ አይዞሽ እናቴ እስቲ በደንብ ለመጭ አዎ በደንብ ባልሽ ቤት ስልኩን ሲወጣ አበባ ብሎ ልብቅርጽ ሄሎ ይቅርታ ሎሌን ታገናኘኛለሽ ይቅርታ የኔ ፍቅረኛው ነኝ አንድ ያቀብዩ የኔ እህት እኔ ደግሞ ባለቤቱ ነኝ እየቀለሽብኝ ነው ላለፉት 10 ወራት ፍቅረኛ የነበረ የኔ እህት እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይልኝ እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይጠፋታል ይሄ ሁላ የምታረጊው አንቺ ነሽ አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያገዝ የነበረው ውሻ ለወንድም ያለሽን ፍቅር ላይ ብዬ ነው ታናሽቱ ነኝ ልፈትንሽ ብዬ ነው እየቀለኩ ነው እሺ ወንድሜ ሲመጣ ይደውልልሻል ለትንሽ ከህይወታችን ጥሩ ሰዓት ነበር በየቦታው ስልኩን እየጣለ ይሄዳል ይሰጥ እንደዚህ አይነት እንግዲህ ተከፈተላት ሚስት ነው የምታስፈልገው አባ ናስቲ አንዴ ናስቲ አንዴ እኔ ነው አዎ አቤት ሰላም ነው አለን እንዴ ነው አለን ሰው ልጠይቅ ነበር እሺ መጋኛ መጥቶት አፉ ይዞር ሰው ታውቃለህ አንድ 50 ሺህ ብር ልንረዳው ፈልገን ነበር መጋኛ አዎ እኔ እኮ ነው ደረሳችሁልኝ አይ እሱ እኮ በግራው ነው አፉ ይዞር ራስቸው እኮ ነው ደረሳችሁልኝ ፈጣሪ ራስቸው ነው ይላል እንዴ አሁን ደና አልነበርክም እውነት ይኸው አይሁን እሄደ ትራስተና እሺ ወይ ተማትቼልንዳ መጋኛ ተማትቼልንዳ በእናትህ ያሲን እንግዲህ የቤተሰብ ጨዋታ ምትክ ሆኖ ነፍሱን ይማርና በነጻነት ወርቅነህ ቦታ ገብቷል በጣም ባሪፉ ነው እየሰራ ያለው ልታገቢ ከሆነ ስሚው ይሄንን ቪዲዮ መሰራው አዳዲስ ወደ ጋብቻ የሚሄዱ ሴት ልጆች ነው ትዳር ላይ የቆያችሁና ወንድ ሆናችሁ ብታሳልፉት ችግር የለው እናንተ ብዙ የሚሆን አይመስለኝም ትዳር ለመመስረት አስበው በቃ ወንዶች ቺን ፓርት አሳልፏት እኔም ትንሽ አየር ተቀብዬ እመጣለሁ ሴቶች ያያችሁ እሺ በቃ እናንተ ከተግባባን ችግር የለውም በቃ እንጋባ ቤት ተከራይተን የሚሆን ገዝተን ኑሯችንን እንቀጥል ሌላው ነገር ትርፍ ነው ብለሽ የምታስቢ ሴት ልጅ ተጠንቀቂ በጣም ትክክል አይደለም መንፈሳዊም ይሁን ማህበራዊም ይሁን በእነዚህ መልኩ ጋብቻ ሲመሰረት የራሱ ፕሮሲጀር የራሱ መስፈርት የራሱ ህግና ደንብ የተዘጋጀለት በከንቱ አይደለም በመንፈሳዊቱ በጣም ጥልቅና አስደናቂ ትርጓሜ ያለው ግን ሁሉም ሰው በሚያግባባበት ሁኔታ በባህላዊ መልኩ ወይም ባለማዊ መልኩ ብንሄድ አንድ ትዳር ከመቋቋሙ በፊት የሚያልፋቸው መንገዶች የሽምግልና መንገድ ነው ይህ የሽምግልና መንገድ ከመሄድ በፊት ደግሞ ከቤተሰብ ጋር ማውራት አለ አሁን አንዳንድ ትዳሮች ያለ ጋብቻ ወይም ያለ ሴሪሞኒ ወይም ያለ ፕሮሲጀር የሚመሰረቱበት ምክንያት ወይ ሴቷ ልጅ ያለ ዝግጅት አርግዛ ወይ ቤተሰብ አይፈቅድልኝም በማለት ወይ ደግሞ ፋይናንሻሊ ገና ነን ሌሎች ግዴታዎችን መወጣት አንችልም ከማለት ነው ነገር ግን ከነዚህ የከበደ ሌላ ችግር አለው ያለዚህ መንገድ ማግባት በዚህ መንገድ ማግባት ግዴታ እንዲሆን ማህበረሰቡ ወይም ደግሞ ሃይማኖቶች ያስቀመጡት ግዴታ
ከሚያገባሽ ሰው ህሊና ውስጥ የሚጥሉት ትልቅ ኃላፊነት አለ። ለምሳሌ ቤተሰብ ላገባ ነው ስትያቸው ማን ነው ምንድነው ብለው ይጠይቃሉ። ይሄ ነው እከሌ ይባላል፣ እከሌ እንደዚህ አይነት ፐርሶናሊቲ አለው፣ እንደዚህ አይነት ባክግራውንድ አለው፣ እንደዚህ ነው አሁን ያለበት ሁኔታ ብለሽ ስትናገሪ ያንን ነገር ቤተሰብ አናላይዝ ያረጋግልሽና ቢፈቅድልሽ እንኳን ይህ ጥያቄ መጠየቅሽን ሊያገባሽ የተዘጋጀው ሰው ስለሚሰማ ኦኬ ይህች ልጅ በጣም ክቡር ናት፣ የማይሆን ቦታ እንድትወድቅ ቤተሰቦቿ አይፈልጉም፣ ፕሮቴክት የሚያረጋት የሆነ ሰዎች አሉ ብሎ ሪስፖንሲብል ይሆናል። ጥንቅቅ ነው የሚለልሽ ማለት ነው። ሁለተኛው ሽማግሌ እንዲልክ ሲገደድ ሽማግሌ ሲመርጥና ወደዛ ሲልካቸው ሽማግሌዎች ለሱ የሚጠይቁት የሚመልሱት ነገር ዝግጅቱ ውጣውረዱ እነሱ በቃ ነገሩን በጣም አክብደውና ሲሪየስ አድርገው ሲያይ ኦኬ የምገባበት ተቋም በጣም ሲሪየስ ነው። እንኳን የሷ ቤተሰብ ማህበረሰቡ ራሱ ዋጋ ይሰጠዋል እና በጣም ጥንቃቄ የሚያስፈልገው ነው። ለዚህ ነው እንደዚህ እያንዳንዷን ነገር በትኩረት በስነ ስርዓት እየተደረገ ያለው። ስለዚህ የሚጀምረው ኑሮ ሲሪየስ ነው ብሎ ያስባል። ከዛስ አሁን ትዳሩ ያንቺና የሱ ብቻ ከመሆን የዘለለ መሆኑን ኃላፊነት ይጥልበታል። ፕሮግራማችሁ ምንም አይነት ትልቅም ትንሽ ይሁን ነገር ግን ሰው አይንና ጆሮ ውስጥ የገባ ከሆነ አሁንም ኃላፊነቱ በዛው ልክ ይጨምራል። ምንም አትጠራጠሪ። አዎ ድብልቅ ብለው የተጋቡ ሰርጎች ተበትነዋል። ግን ሴሪሞኒው ስቴፑ የቱ ጋር ነበረ ጋፕ የነበረበት? ይሄ ምላሹ ትክክል ካልሆነ መጨረሻውም ትክክል አይደለም። አንዳንድ ትዳሮች ደግሞ ምንም አይነት ግርግር ሳይኖረው በጣም ጠንካራ ሆነው ይዘልቃሉ። እነሱም ምናልባት ይሄንን ማህበረሰቡ የጠየቀውን ቤተሰብ የጠየቀውን ሽማግሌ የጠየቀውን ነገር በሚገባ አጢነውና አስተውለው የመሰረቱት ትዳር ይሆናል። ስለዚህ የኔ ውድ ልጅ ከዛ ቫልዩ ይደረጋል። ትዳርሽ በጣም በብዙ ቫልዩ ይደረጋል። ትዳር ቫልዩ ሲደረግ ያለው ሳቲስፋክሽን ሳታረጊ ካገባሽ በኋላ እህትሽ ለምሳሌ በዚህ መንገድ አርጋ ያገባችሁና አንቺ በዚህ መንገድ ሳታልፊ ብታገቢ ሁለታችሁ ማህበረሰቡም ባሎቻችሁም ያከናወንሽበት ተቋም እኩል ቫልዩ ያደርጉት፣ እኩል ሪስፔክት ያደርጉት። አንዳንዴ መንገድ ላይ ሲያገኙ ሰዎች እንዴ አግብተሻል እንዴ ልጁ አርግዘሽ አገባሽ እንዴ ወሆነ ጊዜ ቆይተሽ ልጆች ወልደሽ ምናምን እንዴ አንቺ አግብተሻል መቼ ነው ያገባሽ ምናምን ሲሉሽ በጣም ነው ዲስካሬጅ የሚያደርገው። እውነቴን ነው መናገርሽ። እውቅና አይኖረውም። ቢኖረው ራሱ ምንድነው ሰሽ ይሁነ ቅስቅስ ያለ ነገር አለ። ስለዚህ የኔ ውድ ወደ ጋብቻ ስትሄጂ መስፈርቱን አታብዡ፣ ወጪውን አታብዡ እንጂ ህጋዊና መንፈሳዊ ፕሮሲጀሮችን በትክክል መከናወናቸውን እርግጠኛ ሁኚ። ምክንያቱም የብዙ ሰዎች እጅ ያለበት ተቋም ነው። ልፍረስ ሲልም ብዙ ሰዎች ፕሮቴክት ያደርጉታል እና ይሄ የእናትነት ምክሬ ነው ልጆቼ። ስለወደድኩሽ ስለወደድሽኝ ተብሎ እንዴት ነው? አሪፍ ተመከራችሁ። እባካችሁ ድረሱልህ። እያቸው እነዚህ ልጆች ይሄ ልጅ ማለት ነው ረዳቱ ነው። ከአዳማ መናኸሪያ ነው ጭሮን የመጡት። ያው መሀል መንገድ ጥለውን ታርጋው ከኋላ ወርዶ ይሄኛው ታርጋ እየፈታ ነው። እነዚህ ሰዎች ደግሞ ያው በማያውቁት ነገር
እየተጉላሉ ነው። ሰዓቱን አሳያቸው። አንተ ስልክህን አውጣና ለ9:10 ጉዳይ ለ9:10 ጉዳይ ይሁን ለስራ 2500 ብር ከፍለን ያው 2500 ብር ነው ከፍለን የመጣ ነው። ያሳዝናል። ግን እቺ ነገር ግን ሳናይ ማለፍ ልጁ ሳይዘጋጅ ያትሽው አይደል? ለዚህ ፑን ሳይዘጋ ለስራ 2500 ብር ከፍለን ያው 2500 ብር ነው ከፍለን የመጣ ነው። ይሄ ሁሉ ሰው እየተንገላታ ነው በጭሮ መሀል መንገድ ላይ። ይሄኛው ሌባናቸው ምን እንዳሰቡ አናውቅም። ይሄው በመሀል መንገድ ላይ እንደዚህ እያሰቃዩና እባካችሁን ድረሱልን ለምንላችሁ ያው ታርጋውን ይሁት ድረሱልን። ይሄን ቪዲዮ አሁን ለቅላችኋለሁ። የኢትዮጵያ 61 73 61 67 በዚህ ውድቅት ሌሊት ምን ሊያደርጓቸው ነው? ምሽት ላይ ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት፣ አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔው ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓመተ ምህረት በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ተረት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንጻር ሙዚቀኛ ከመሆን አንጻር
እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድን ነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧለሁ የበፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይሬያለሁ ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማር ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣና ጥልቁ ነው ይላል። ሲበርድበት ነው ግን
ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰት ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ወደ ኦርቶዶክስ መመለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል እንዴ? ይሄን ነገር አሁን አንቺ ላስተካክላቸው ወይ የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። 9ኛው ሺህ ተውት እንዴ! 9ኛው ሺህ እንግዲህ የብዙዎቻችሁ ጥያቄ ነው። ቲና ለምንድን ነው የጠፋችው? ለምንድን ነው ያቆምሽው? እያላችሁ በብዙ ቪዲዮዎች ላይ ትጠይቁኛላችሁ። ሰው አሁን የሚመልስበት ጊዜ ደርሷል ማለት ነው። ሾው ሙሉ ለሙሉ እንኳን ደረሰ። እስቲ ለምንድን ይቆመው? ሾው ሙሉ ለሙሉ አልተቋረጠም። ኢቲቪ ላይ እየተላለፈ ነው፣ ዩቲዩብ ላይም እየተጫነ ነው ያለው። እኔ ግን አሁን ከረንትሊ 9ኛው ሺህ ላይ እየሰራሁ አይደለም፣ ወይም ደግሞ ቲና ገጸ ባህሪን እየሰራሁ አይደለም። ምክንያቱም የሆነ ጊዜ ትዝ ካላችሁ ሾው ቆሞ ነበረ ለ1 ዓመት በመሃል ብቻ ለሆነ የተወሰኑ ያክል ጊዜያቶች ተቋርጦ ነበርና በዛ ጊዜ እኔ ሌሎች ስራዎች ላይ ነበርኩኝና ተመልሶ ሲመጣ አብረን መቀጠል አልቻልንም ማለት ነው። ስለዚህ አሁን ለጊዜው የቲናን ገጸ ባህሪ እየተጫወትኩኝ አይደለም። መጫወት አለብሽ የቲናን ገጸ ባህሪ ማለት በእውነቱ እየጠበቅን ነበር። የቲናን ገጸ ባህሪ ከአንቺ ውጪ ሌላ መጫወት አለበት ብዬ እኔ በበኩሌ እኔ አላስብም። ከሌላው ስራ ጋር በተጓዳኝ ብትሰሪው ባይ ነኝ። እንግዲህ ስለ 9ኛው ሺህ አንስተን አደይን አለማንሳት አንችልም። እናንተ ያው ከወለድኩ በኋላ ትንሽ ወፈርፈር ብዬ የለ ማድረግ የጀመርኩትን ነገር ልንገራችሁ ብዬ ነው። አደይ ድራማን ስንሰራ ወደ 600 ከ600 ክፍል በላይ ነው የሰራነው እና
ከዛ ሁሉ ክፍል ያየሁት በጣም ጥቂቱን ነው። ምንድነው ራሴ ማየት እና ድምጼ መስማት ከሚያሳፍሩኝ ሰዎች መካከል አንዷ ነኝ። ኢንተርቪውም ሳደርግ 3 ወይ 4 ባረግ ነው እነሱንም አላየሁም። አሁን ግን ቁጭ ብዬ ራሴ ነው ያለው ድራማዬን ከፍቻ ያለው ኢንተርቪው ነው ያለው ሰርጌን መልሴን ቅልቅሌን በቃ ቪዲዮ ላይ ያለውትን ነገር በጠቅላላ ቁጭ ብያይና ዋው ብላለሁ። ለምን መሰላችሁ? ያቺኛዋ ሴትና ያቺኛዋ ሴት የተለያዩ ሰዎች አድርጌ ማሰብ ጀምሬያለሁ። ይሄ ደግሞ በምን ምክንያት እንደመጣ ታውቃላችሁ? ከወለድን በኋላ አስተያየት የምትሰጡን ሰዎች ለምሳሌ እኔ የወለዳችሁ ሰዎች ታውቁታላችሁ ምን አይነት ነገር እንደምታስተናግዱ። መንገድ ላይ ሲያገኙ የሚያውቀውም ሰው ማላውቀውም ሰው ወይኔ አንቺ ነሽ አንቺ እኮ አልመሰልሽም ሌላ ሰው ነው የምትመስዪው፣ በስመ አብ በጣም ነው የተቀየርሽ፣ መልክሽ ጠፋ፣ ትልቅ ሰው መሰልሽ፣ አረጀሽ፣ በጣም ብዙ ሀሳቦች ነው የማስተናግደው እና እነሱ ነገሮች ተጨማምረው እቺኛን ሴት ፈጠሩ። እቺኛና ያቺኛ የተለያዩ ሰዎች ናቸው ብዬ ማሰብ ከጀመርኩኝ ቆይቻለሁ እና አንዳንዴ እንደውም የባሌና የኔን ፎቶ የሰርግ ፎቶ ቤት ተሰቅሏል እና እሱን ሳይ ማናት ምናምን ብዬ ጥናት ቢጤ ይሰማኝ። አንዳንዶች እንደዚህ ኔጌቲቭ አስተያየት አስቡት፣ እንደዚህ ስፕሊት ፐርሰናሊቲ ለራሷ ክሬት እስክታደርግ ድረስ ያደርሳል። አንድ ሰው ያን ጫና ሰርቫይቭ ለማድረግ ሲል ያ ሰው ሌላ ነው እኔ ሌላ ነኝ ብሎ እስከ ማሰብ መድረስ ማለት ብዙዎቻችን ኮመንት ስንጽፍ ያ ኮመንት እዛ ሰው ጋር ደርሶ ሊያመጣ የሚችለውን ነገር መረዳት የምንችል አይመስለኝም። በቃ የተወሰኑ ቃላት ፊደላት ተደርድረው ይህን ያህል ሰው ላይ ጫና ያመጣል ችግር ይፈጥራል ብለን አናስብም። ይህ በጣም ግልጽ የሆነ ምሳሌ ይመስለኛል እና ጠንቀቅ እያል ምንጽፋቸው ምናረጋቸው ምን እየወራችሁ ነው? ቆይ ምን እየወክ ነው? ተራ አውጥታችሁ አንድ መኪና አንዱ መኪና አንዱ እንዲህ ያላችሁ ብሰሩ ነው እንጂ እንደዚህ አይነትማ ሰውም ያባራል፣ ደንበኛም ያባራል። በተለይ የክፍለ ሀገር ጉዞዎች ላይ እንደዚህ ሰው ቆሞ እንዳይገዛ ያደርጋል። እዚህ ነሽ? አዎ እዚህ ነኝ። ስንት ነው ይሰራል? ኧረ ችግር የለውም። ለምን? ኧረ ችግር የለውም። የምር ችግር አመሰግናለሁ። ችግር የለውም። ሰው ነክ ቴንክ ዩ። አትፍሽ። እዚህ ሰፈር ነሽ? አዎ እዚህ ነኝ። በቃ እንገናኛለን። እሺ አመሰግናለሁ። እሺ አትጥፊ ደግሞ። እሺ አልጠፋም። አመሰግናለሁ። እሺ ነው ቆንጆ። እንዴ ነይ እሳብና እሳብ እንዴ እንደና ችግር የለውም። አንቺ ቢራዲዮም ለምን እንዴ ቆይ አንዴ ቆይ እንዴ አሁን ችግር አለ። ለምን እኮ ምንድነው ችግር አለ? አይ እኔ ቤንዚን ምናምን ከእንትን ብዬ አይደል እንዴ? አዎ እንካይ ያዘው በቃ ለምን አልይዝም እንዴ? እኔ እኮ በዚህ አንስር ብዙ ነገር አተርፋለሁ ብዬ ነው እንጂ እንዴ። የዛሬው ቪዲዮአችን ይመስል ነበር። ቤተሰብ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ በያላችሁበት